ተፈጥሮ አሜሪካን እየፈተነቻት ነው። 15 ሰዎች ህይወታቸውን አጥተዋል። የበረዶውን ማዕበል መቆጣጠር ተስኗቸዋል። ፕሬዚዳንት ዶናልድ ትራምፕም የአስቸኳይ ጊዜ ከማወጅ ያለፈ አንዳች ተግባር መፈጸም አቅቷቸዋል። በረዶውን መያዝ ከባድ ሆኗል። በርካቶች ህይወታቸውን እያጡ ነው። በቴኔሲ፣ በሉዚያና እንደዚሁም ማሳቹሴትና ካንሳስ፣ ቴክሳስን ጨምሮ በተለያዩ ከተሞችና ግዛቶች የሰው ህይወት እያለፈ ነው። 10,000 በረራዎች ተቋርጠዋል። የአስቸኳይ ጊዜ አዋጅ ለመታወጅም በርካታ ግዛቶች ስራ ላይ ናቸው። ያወጁም አሉ። እጅጉን ፈተናው የበዛው የአሜሪካ ህዝብ የተፈጥሮ ጉዳይ ሆኖ ውሏል። ዓለማችን በርካታ መነጋገሪያ ጉዳዮች ቢኖሯትም ከዚህ በላይ ግን ዛሬ መነጋገር የላትም እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎችና ሂደቶች ያለውን ፖለቲካ ለመቋጨት በሚሞክሩበት ሰዓት ተፈጥሮ አገራቸው ላይ ጠማባቸዋለች። መፍትሄም ለማምጣት ተቸግረዋል። ይህን መፍትሄ ለማምጣት ደግሞ ሪፐብሊካንና ዴሞክራት በጉዳዮች ላይ ቁጭ ብለው መምከር ይጠበቅባቸዋል። ያን ግን ማድረግ ተስኗቸዋል። ከሰሞኑ በአሜሪካ የተከሰተው ከባድ የበረዶ አውሎ ነፋስ ማለትም አውሎ ነፋስ የቀላቀለው በረዶ እጅግ አስቸጋሪ አድርጎታል። በ160 ሚሊዮን የሚቆጠሩ የዜጎችን ህይወት እያናጋ ከመገኘቱን ባሻገር ፕሬዚዳንት ዶናልድ ትራምፕ ምንድነው ቆመው የሚመለከቱት የሚል ጥያቄም እንዲበዛባቸው አድርጓል። ተያያዥ የሆነው የክረምት አውሎ ነፋስም በአሜሪካ ውስጥ የሰዎችን ህይወት እስከ መቅጠፍ የደረሰ 15 ሰዎችን እንደዚሁ መና ያስቀረ ሆኗል። ከ1 ሚሊዮን በላይ ሰዎች ወይም ደንበኞች ኤሌክትሪክ ኃይል ያሳጣ ክስተት ሆኖ በታሪክ መመዝገቡ ደግሞ ለበርካቶች እጅግ መነጋገሪያ ጉዳይ ሆኗል። እንዴት ፕሬዚዳንት ዶናልድ ትራምፕ አርፈው ፖለቲካቸው ላይ ያተኩራሉ፣ ሌላ ስራ የሌለባቸው ይመስል በሚል በተለያዩ ግዛቶች ያሉ መሪዎች ከዚህ ከበረዶ ማዕበል አንጻር እየተቿቸውም ይገኛል። በቴኔሲ በኃይል መቆጣጠር ሳቢያ በጣም የተጎዳችው እንደሆነ ይነገራል። በግዛቷ ደረጃ የተፈጠረው ችግር አስቸጋሪ ከመሆኑም በላይ ፕሬዚዳንት ዶናልድ ትራምፕ አሁንም የቤት ስራቸውን መስራት እንዳለባቸው እየተነገረ ነው። ከ250 ሺህ በላይ ሰዎች የኤሌክትሪክ ኃይል የላቸውም። በሚሲሲፒ 157 ሺህ ሰዎች አሁንም የኤሌክትሪክ ኃይል እንደሌላቸው ተነግሯል። በሉዚያና ደግሞ ከ100 ሺህ በላይ የሚሆኑት የምስራቅ ካሮላይና ካንትሪ በጣም የተጎዳ አካባቢ ነው በሚል ሀሳቦች እየተጋሩ ይገኛል። በእርግጥ አካባቢው ላይ ፈተናው ቢበዛም ፕሬዚዳንት ዶናልድ ትራምፕ አሁንም በአስቸኳይ ጊዜ አዋጅ አውጥተው ከመጠባበቅ ውጪ አቅም እንደሌላቸው የተነገረ ነው። ምክንያቱም ተፈጥሮን መቆጣጠር የማይቻልበት ደረጃ ተደርሷልና ከቴክሳስ እስከ ኒው ኢንግላንድ ያለው አውሎ ነፋስ የቀላቀለ ከባድ በረዶ አደገኛ ሁኔታዎችን እያስከተለ ነው። ከ14,000 በላይ በረራዎችን የሰረዘ መሆኑ ደግሞ በርካቶችን ያነጋግራቸው ይገኛል። አሜሪካ በኢኮኖሚ በበረራ እንደዚሁም በፖለቲካ ሳይቀር ፈተና ውስጥ እንድትገባ ያደረገ ከባድ የበረዶ ማዕበል ሆኖ ተመዝግቧል። ተፈጥሮን በተፈጥሮ ካልሆነ በሰው ልጅ አቅም መከላከል የማይቻልበት ደረጃ ላይ ደርሷልም ተብሏል። በዛ ላይ አሜሪካ ላይ መሆኑ አንዳች ትርጉም የሚያሰጥ ሆኗል። የቅዝቃዜው መጠን እጅግ አስቸጋሪ ነው። በአንዳንድ አካባቢዎች ደግሞ እስከ -30 ዲግሪ ሴንቲግሬድ ወይም ሴልሺየስ መውረዱን መረጃዎች ይጠቁማሉ። ከባዱን የአየር ሁኔታ ለመቆጣጠር ዜጎች ቤታቸው ውስጥ እንዲቀመጡም ታዘዋል። አውሎ ነፋስ ሲቀላቀልበት በዛ ላይ ደግሞ የበረዶ ክምር መንሸራተት አደጋም እየተፈጠረ በመሆኑ ሰዎች እንዲጠነቀቁ እየተነገራቸው ይገኛል። ግን ደግሞ የፖለቲካ ስራ ሳይሆን ይህ አንዳች መፍትሄ ያስፈልጋል እየተባለ ይገኛል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከአየር ሁኔታና ንብረት ጋር ያለው ግንኙነት እጅጉን የተራራቀ በመሆኑ ችግሩ ሊፈጠር እንደቻለ አሊያም ቅድመ ሁኔታዎች በጥንቃቄ መልክ እንዳይያዙ አድርጓል ተብሏል። በእርግጥ ፕሬዚዳንት ዶናልድ ትራምፕም ሆኑ ሌሎች ዴሞክራቶች ከዚህ ቀደም የነበሩት እንደነ ጆ ባይደን አይነቱ ይህን ችግር መቆጣጠር አይችሉም። ግን ደግሞ ዜጎቻቸውን የአየር ሁኔታው ከመክበዱ በፊት አንዳንድ ጥንቃቄዎችን እንዲያደርጉ ማድረግ ይችሉ ነበር። ፕሬዚዳንት ዶናልድ ትራምፕ ግን ለዚህ አይነት ችግር የለም፣ አሜሪካም ለአየር ሁኔታ ለውጥም ሆነ ለተለያዩ እንቅስቃሴዎች ገንዘቧን አታወጣም በሚል ሞግደው ነበር። አሁን እንዴት ይረዱት ይሆን? በርካቶች በጥያቄ መልክ የሚያነሱት ጉዳይ ሆኗል። የቅዝቃዜው መጠን እጅጉን የወረደ በሄደ ቁጥር ዜጎች እንዳይቆጣጠሩትም ሊያደርግ ይችላል ተብሏል። አውሎ ነፋሱ ከባድ ሆኗል። የበረዶ ዝናብም ይከተላል። ቀዝቃዛ ዝናብ ቀላቅሎ በተለያዩ አካባቢዎች መውረዱ ደግሞ ፈተናውን እጅግ የበዛ ውስብስብና ከባድ አድርጎታል። መረጃውን በተለያየ አጋጣሚ መገናኛ ብዙሃን ቢያጋሩትም ፕሬዚዳንት ዶናልድ